አገኘሁት። የእናቴን ልጅ አገኘሁት። ብሩክ ሞገስ ሞገስ ብሩክ ተመስገን ጌታዬ ተመስገን። ወንድሜን ከነነፍሱ አገኘሁት። ሞገስ ጨርሳቸዋል። አንድም አላስተርፋቸውም። እሺ ብሩክ ደርሼልሃለሁ። ከነነፍሱ አገኘሁ። ብሩክ ደርሼልሃለሁ። ተመስገን ጌታ። ወንድሜን አገኘሁት። አንድም አላስተርፋቸውም። ብሩክ ደህና ነህ? እዚህ የሚታዩት የብሩክ አጋቴው ስልክ እያወራ ነበር። ሞገስ ደግሞ ከኋላ መጥቶ እየተከታተለው ነበር። ሲከታተለው ደግሞ አየው ማለት ነው። ስልኩ አቆመና ምን ፈለክ አለው የብሩክ አጋቴ። ሞገስ ደግሞ በጣም ደነገጠ ማለት ነው። በጣም ነው ሞገስ የሚፈራው። እንደሚታዩት ነው። በጣም እየፈራ ነበር። ከዛ ሞገስ ምን አለው? ሽሮ ቤት አለ እንዴ? እዚህ ምግብ ቤት አለ እንዴ አለው። አጋቴው ደግሞ ለሞገስ አውቃለሁ ልበል አለው። ሞገስ ደግሞ አይ አታውቀኝም፣ እኔ ሽሮ ቤት ፈልጌ ነው የመጣሁት አለው። ሞገስ ደግሞ አጋቴው ደግሞ የሆነ ቦታ አውቃለሁ አለ። ሞገስ ደግሞ ተመሳሰልኩብህ ነው እንጂ አታውቀኝም አለው። አጋቴው ደግሞ ምንም ሰው ተመሳስለብኝ አላቅም አለው። ሞገስ ደግሞ እኔ ሽሮ ቤት ነው የፈለኩት የመጣሁት አለው። አጋቴው ደግሞ ማን ነው የላከህ? ማን ነው? ምንድን ነው? ምን ፈለክህ አለው። ሞገስ ደግሞ በጣም እየተንቀጠቀጠ ነበር። መድብልና የመድብል ጓደኛ ደግሞ እንትን እያዩ ነበራችሁ በርቁ ሆኖ ማለት ነው። የመድብል ጓደኛ ደግሞ አይዘህ እመነኝ፣ ዛሬ ብሩክ እናወጣዋለሁ፣ እመነኝ፣ አንተ ብቻ እንዳትፈራ አይዘህ አለው። በጣም ደስ ይላል የመድብል ጓደኛ በጣም ማለት ነው። የብሩክ አጋቴ ደግሞ ለሞገስ ሊደበደበው ሲል መድብልና የመድብል ጓደኛ በሩቅ ሆነው አዩት። ሲያዩ ደግሞ እንሂድ፣ ከኋላ እንሂድ አለው። እነሱ ደግሞ መድብልና የመድብል ጓደኛ ደግሞ ከኋላ መጡና የሞገስ አጋቴው ደበደቡ። ሲደበደቡ ደግሞ ሶስታቸው ወደ ፎቅ ብሩክ ያለው ቦታ ሄደዋል። እዚህ የሚታዩት መድብል አንድ ሰው ያዘውና የተሸነፈ መስለኝ ነበር እውነት። ከዛ ሞገስ መጣ፣ በጭንቅላቱ መታው ለአንድ ሰውና እዚህ በጣም እየተደባደቡ ነበር፣ ልክ እንደ አክተር ማለት ነው። እና የመድብል ጓደኛ ደግሞ 2-1 ተያይዘው ነበር እና ልገድሉ መሰለኝ ነበር። እኔ እየፈራሁ ነበርና እውነት እንትን ትክክለኛ ህይወት ታሪክ አለ እንደዛ መሰለኝ ነበር። በጣም የራሴ ደግሞ እየፈራሁ ነበር
እና የመድብል ጓደኛ በጣም ኃይለኛና ጎበዝ ማለት ነው እውነት። ከዛ ሲሄዱ መድብል ብሩክ አገኘው። ሳገኘው ደግሞ ብሩክ በጣም ፊቱ ተቀየረ፣ ጥቁር ሆኗል። በጣም በጣም ያሳዝናል። ምሳሌ ምሳሌ ደግሞ እያለ ነበር፣ ለቅድስት ደግሞ እየጠራት ነበር ማለት ነው። ከዛ መድብል ሲያገኘው እያለቀሰ እንደሚታየት እዚህ እያለቀሰ ነበር። ከዛ ሞገስ ርደኝ አለው። ሞገስ ርደኝ አለውና ሞገስ ደግሞ ገባ ወደ ብሩክ ማለት ነው። በጣም አዘኑ። ፊቱ ሲያዩ ፊቱ ተቀየረ ምናምን። ሞገስና መድብል ይዘው ለብሩክ ሲወጡ ደግሞ የመድብል ጓደኛ ከኋላ መጣና አንድ በእንትኑ ለሞገስ መታው። ሲመታው ደግሞ የመድብል ጓደኛ ደግሞ እሱ ተመልሶ ደግሞ መታው ማለት ነው። ሞገስ በጣም ፈሪ ነው፣ በጣም ይፈራል። አሁን ደግሞ ተመታው ማለት ነው። ባለፈ ክፍል አይታችሁ ከሆናችሁ እኔ ደምደም ነው የሚሸተኝ አለ ነበር። እውነት እዚህ እውነተኛ ታሪክ ይመስላል። ድራማ ነው ግን ድራማ ሁሉም ድራማ እውነተኛ ታሪክ ሆኖ ነው የሚሰሩት ማለት ነው። እውነተኛ ታሪክ ደግሞ አንድ ሰው ሲሞት እኔ እኮ ደምደም ይሸተኛል ሲል ይሞታል ማለት ነው። ሞገስ ደግሞ ባለፈ ክፍል አይታችሁ ከሆናችሁ እኔ ደምደም ይሸተኛል እያለ ነበር። አይዛችሁ መድብል ደግሞ አይዞህ አለው። አሁን አልፈራም አለ ሞገስ ደግሞ አልፈራም አለው። እንግዲህ አሁን ተመታው። ያው እግዚአብሔር ይርዳው ነው የሚለው እንጃ። የመጣው ክፍል አብረን ያለን። እዚህ ደግሞ ቅድስትና ምሳሌ አባዬ መቼ ነው የሚመጣው? መቼ ነው? ዛሬ ነው የሚመጣው አላልሽም እንዴ አለትና ቤቱ ፏፏና አርገው እንጠራርገው አለች። ቅድስት ደግሞ አዎ ይመጣል፣ ግን ምሳሌዬ እንዳታዝኔ፣ ብሩክ አባትሽ ይመጣል፣ እንዳታዝኔ፣ አይዘሽ፣ አሁን ካልመጣ ነገ ይመጣል፣ አሁን ግን ሂጂ ተኝ እያለች ነበር። ምሳሌ ደግሞ አልተኛም፣ አባቴ ካልመጣ አልተኛም አለች። ቅድስት ደግሞ ማህሌት ከአሁን በኋላ እናቴ ብለሽ ነው የምትጠሪያት አለች። አዎ ምሳሌ ደግሞ አዎ አባቴ ይዛለች ከመጣች እናቴ ብዬ እጠራሻለሁ አለች። ቅድስት ደግሞ አከረፈች። ምሳሌ ደግሞ አልላትም ለአንቺ ብቻ አንቺ ነው እናቴ አለቻት። ማህሌትና ኤፋራታ ደግሞ ማህሌት ዝና ረሳኝ እንዴ አለቻት። ማህሌት ደግሞ ለምንድን ነው የሚረሳሽ? አንቺ ሞትሽ እየቀረበ ነው፣ ከዚህ ቤት ውጪ ያለች ነበር። አንቺ አሳልፈሽ ልትሰጥን እንዴ ለእህትሽ አለች። አዎ ለእኔ ከያዘኝ ወደ ቤት አመጣለሁ አለቻት። ዝና ያለሽ ጉድጓድሽ ቆፍሪ፣ አንቺ ካልተገኘሽ እህት ደግሞ አንቺ ነው የሚበላሽ አለኝ አለች። ማህሌት ደግሞ በጣም እየፈሩ ሁለታችሁ ማለት ነው። በማህሌት ሁሉ የመጣ እዚህ በማህሌት ሰበብ ነው። ኤፍራታ ደግሞ ጭራሽ እንደ ውሻ ልበላኝ እንዴ አለች። ማህሌት ደግሞ እሱ ካልበላሽ ለሌላ ውሻ አሳልፎ ልሰጥሽ ነው አለቻት። ማህሌት እኮ ተንኮለኛ እና ኃይለኛ ሴት ነሽ ሸሬ። ብቻ ለብር ብላ ነው የምትጓዘው፣ ለብር። እሷና ኤፍራታ ለብር ብቻ ነው፣ ምንም ሌላ ያለውም። እና ውድ ቤተሰቦቼ በሌላ ቪዲዮ እስከሚመጣ ድረስ ሳብስክራይብ፣ ሼር፣ ላይክ አድርጉልኝ። ውድ ቤተሰቦቼ አባራታቱኝ። በጣም ነው የምወዳችሁ። በጣም አንዳንድ ላችሁ ደግሞ ቪዲዮ ትያያላችሁ፣ ግን ሳብስክራይብ አታርጉልኝ ማለት ነው። አድርጉልኝ እንጂ ውድ ቤተሰቦቼ እኔ እኮ በጣም ነው የምወዳችሁ። በጣም አይዞሽ በርቺ ስትሉኝ በጣም ደስ የሚለኝ። በጣም ነው የምወዳችሁ ከልቤ ነው ማለት ነው። እና ውድ ቤተሰቦቼ በሌላ ቪዲዮ እስከሚመጣ ድረስ ሰላም ቆይልኝ።
ቢያላችሁበት ሰላማችሁ ብዝዝዝት ይበልልኝ። ባይ ባይ። እወዳችኋለሁ።